ነው ያገኘው አይተኮነን ውዴ አይተኮነን ማርያም እየተሞከረበት ፈጣሪ ካንቺ ጋር ነው እኮ ኦሬዲ እኮ ገብተውበታል ለምን እኛን ይሸውዱናል ኖ እኔ ግን ምን ሰሚ እኔ ግን የኮሜንቱ ቆይ ባለ ኮሜንታተሮች ለሄድባቸው የዩቲዩበር ኮሜንት ንቱ ወደዘ ሸር አድርጉላቸው ይምጡ ቢኮዝ ሃይሚ ሚውት አያረግም ስልክሽ ውዴ ሰው ሲያወራ እኔን እኮ ነው ዛሃሩ ሃይሚ ሚውት ለኝ ልሜና ፈቀው የት ነው ሞታ ነገረኛ እኮ ናት የት ነው ሞታ ስሚ ልንገርሽ አንቺን አይደለም እንዴት ነው እንደ ያሉ ጥያቄ ትክክል ነው የሆነ ነገር ይጣይቃኛል ሃይሚ ከፍዬ ሞታው ያለበትን ነገር አለ ያለውስ አልገባኝም ድገሚልኝ ማንንም ከፍዬ እኮ ያለው እንትኑ ነው የቤቱን ኪራይ ከፍዬበታለሁ ነው ያለው ይመስለኛል ለዛ ወይ መሰለኝ የቤቱን ኪራይ ከፍዬበት ነው ያለው ከፍዬበት ያለው ቤቱን ከፍዬበታለሁ እንደፈለኩ እየመጣሁ ቀመጥበታለሁ ብሏል ካሁን በፊትም እሱን መሰለኝ አሉ ኖ እና ታዲያ ማንንም ምንድን ነው አባክሽ ላይ ግቢና አንቺም እንደኛው አውሪ ግን በነገራችን ላይ ምን እንደሆነ ታውቃላችሁ ግን ስራው ሊጨርሱ ሁሉንም የተነተኑት ሊጨርሱት ስለሆነ ነው እንጂ ሲጀመር አሁን ይኸውልሽ እሷ በነገራችን ላይ እሷ አገናኙኝ አለች አይደል ሄዳ ይቅርታ ልጠይቅ ሊሆን ይችላል ወደ ህይወታቸው ውስጥ አገባም ትችላለች ትክክል በዚህ ምንድነው ላይ ነው ስላልሆነ ለምን ህይወት ስራዋ ላይም ችግር አለ ለምን ፈራሽ እሱ በጣም ነፈረ ቢስሚላህ ፈራ ነገር የለም ስለምን ምን አይተሽዋል በደንብ አይተሽዋል እኔ እንጃ ግን የፈራ ነገር አለ የፈራው ሳይሆን ይኸውልሽ መጨረሻ ላይ ምንድን ያለ መሰለሽ ፈራ ያላችሁት ነገር ዲኤንኤ ምናምን ሲል ከክፍል መውጣት የለባትም ነገር አለ ነው ሀሉ ምን አልሽ ህይወት ኖ ምንድን ነው ሀሳብ የተሰረቀብኝ ዲኤንኤ አሉ ልገባ በአስር አርጉ የፈራው ምን መሰለሽ ፈርቶ አይደለም ውዴ በአስር ነን እኮ የፍርሃት እኮ አይደለም ኦኬ ና እኔ ልውረድልሽና አሉ አውሪማ ና እኔ ልውረድልሽና ነይ ግቢ ቆይ ማያወራ ካለ እንወርዳለን አትረጭ ቪዲዮ የትላንቱ ነው አይ እኔ ልወጣልሽ ነው ልወጣሽ እሺ ተገማመጥ ልወጣላትና እንዴት ትግባ ሃይሚዬ እኔ ግን እንደሚመስለኝ ነገ ያገኛታል የእሷን ነገር ነገ ይጨርሱታል ይመስለኛል ይዘጉታል በቃ የእሷ የሚዘጋ ነገር ነው ለአንዴና ለመጨረሻ ላገኛቸው ብላለች አይቼዋለሁ የዛሬውን እግዚአብሔር እረኛዬ ደህና ናት ሲጀመር በኢኤስኔ በቃ ኩርፌሻለሁ አትሳሚኝ ዛሃራ ፈልጌሽ ነበረ በመዘጋጃ አይሆንም እኔ ግን ልንገርሽማ እኔ ግን ኮሜንታተሮቹን ህይወትዬ ኮሜንታተሮቹን የዩቲዩበር ኮሜንታተሮች በዚህ በመጡ ሁሉም ብሩክ ትክክል ነው ብሩክ ምኑ ላይ ነው ትክክል ይሆነ ምኑ ነው ትክክል እየተሰደበች ነበር ትክክል አንበሽልኛል እንዴ በጣም ቲክቶክ ላይ የራሷ ደጋፊዎች ኖ ሃይሚ ኖ አንቺ ኖ የምትይው ምንድን ነው ሾው ኖ ሬዲ ዩ አይ አም ሬዲ እኔ እያልኩ ያለው ዘ ኮሜንት ኢዝ ዩቲዩበር ኖ ቲክቶክም ደግሞ ጋስት ከፍተው እንዴት ገና ነኝ ትላለች በጣም ያሳዝናል ሃይሚዬ አንዳንዴ እኮ ገና ነኝ በእድሜ እኮ ሳይሆን ያልተዘጋላት ያልተፈታላት እንደ ድራማው ብዙ ነገሮች አሉ አይደለ እሱ ሳይፈታ አሁን ትዳር ውስጥ ግቢ የሚል ሰው አለ እንደ እውነተኛ እሱን ታዩ አይደል
እኔ ትዳር ገና ነኝ እያለ እኮ ነው። አሁን ለትዳር እየተጠቃት ያለው ምንድን ነው ነገሩ? አዎ ልክ ነው፣ ልክ ነሽ ሀይሚ። ሲቀጥል ደግሞ ህይወትዬ የሀይሚ መልስ ደግሞ አንድና አንድ ትክክል ነው። ምን አለችው? አንተ ሲቀጥል አንተ ይቀርሃል ማስተዋል አለችው። ምኑ ነው የሚቀረኝ አለ። ትክክል ናት አይደል እንዴ? እሷን የሚፈልግ የአንድ ሰው ትዳር የሚፈልግ ከሆነ ግዴታ እድሜ ትልቅ ስለሆነ እድሜ ትንሽ ስለሆነ አይደለም። በፕራንክ ሰባበም ፕራንክ ነው። በፕራንክ ምክንያት እሷ የማትፈልገውን ሴቶች እያመጣ ፕራንክ ማድረግ የለበትም አይደለም። ማስተዋል አለበት። ብዙ የሚቀር ነገር እሷ የተወችውን ነገር ዛሬ ፑሽ እያደረገ እንድትናገር እየገፋፋ ከተናገረች በኋላ እሱ ነው የተቆጣው። ተሳሳ እንድትናገር ያደረጋት ራሱ ነው። የተቆጣውም ራሱ ነው። ውዴ እሱ እኮ አሁን የሰውን የጥሉን ሰው በመሀላቸው የሚገባውን ፈርቶ እኮ ነው ሊያገባት የሄደው። ይሄ እኮ እሷ ደግሞ የመለሰችለት መስል ይሄ ደግሞ ቢግ ሚስቴክ በጣም ይሄ ትልቅ ስህተት ነው። ለሰው ተብሎ አይደለም እንደዚህ አይነት ህይወት ውስጥ። ይሄ እኮ ህይወት እኮ መጫወቻ አይደለም ማለት ትዳር ማለት ህይወት መጫወቻ አይደለም። ትዳርን መግባት እፈራለሁ ገና ነኝ፣ ትዳርን መግባት እፈራለሁ ገና ነኝ እያለ ሄዶ ደግሞ በመዘጋጃ እንጋባ ማለት ምን ማለት ነው? አልገባኝም። እሱ ሲያወዛግበን ነው አይደለ? ሲያሸብረን ነው፣ አሸባሪ እያደረገን ነው። እሱ ግን ትዳር የሚያስፈራ ነገር አይደለም። ከእሱ እድሜ በታች እንኳን ብዙ ሰው ያገባል አይደለ? እንደውም በዚህ እድሜ እኮ ሲገባ እንደውም እኮ ሁለቱም እኮ ምን 18 ዓመት ከሞላሽ በኋላ በኢኮኖሚ ካለሽ እኮ ምንም አይደለም። ገንዘብ ነው ዋናው አይደለ? የሰው ልጅ ደግሞ አላቸው እነሱ ደግሞ አላቸው፣ ሁሉም ነገር አላቸው። አዎ ስለዚህ እኔ ደግሞ ያናደደ ነገር ህይወትዬ እንትን ያለው ሳላናደዳቸውም ሁልጊዜ ምንድን ነው መሰላቸው ላይ አሳነት ሁሉ ነገር አላቸው የላቸውም፣ እሱ እኛ የምናየው ነው። የራሳቸው ምሳሌ የራሳቸው ደግሞ የሚወስኑት ነገር ወይ ደግሞ የሚያደርጉት ነገር ሊኖር ይችላል። ህይወትን የማይመራ ነገር ሊኖራቸው እነሱ ነው ፍላጎታቸው። ግን ልጅ ነኝ እኔ ማግባትን አልፈልግም፣ ግን አሁን ሰው በመሀል እንዳይገባ ደግሞ ሴቶች እንዳይመጡ ለማድረግ ትዳር እንደዛ ከሆነማ ሃይሚ እንደዛ ልጅ ከሆነማ መዋለ ህጻናት እንልከዋለና መዋለ ህጻናት እንሂድ ማለት ነው ውዴ። በዚህ እድሜ የሚለው ነገርም ምን ያልተመቸኝ በዚህ እድሜ ማለት በሱ እድሜ እኮ የአንድ ልጅ አባት ከዚህ በላይ ቀንድ አይበቅል አይደለ እንዴ? በቃ በትክክል ያ ሀቢበቲ አፍኮርስ ያ ደግሞ ስደውል እናንተና ቃላት እያወጣችሁ ነው። ተው ተስተካከሉ። አይ የምንነጋገረው ነገር ቆይ አታቀሳስሩ። ስህተቱን ተናገሩ። ምን አደረኩ? አሁን በቃሽ ያላችሁትን አስባብራሩ። ምኑ ላይ ስህተቱ ምንድን ነው? የበቃኝ በቃሽ አልተባልሽም። ረገጥ ነው በቃን ያልኩት። በነገራችን ላይ እናንተም ዘሴም ኢዝ ቢኮዝ ኢዝ ዘመርገጥ ኢዝ ዘፈለጋችሁትን ዘማውራት ቢኮዝ አንድ ሰው ሲያወራ ዘማስቆም ዘማብት ኢዝ ጋልብጭ ዘመውጣት ይጅበት ነው የምትዘመረው። ፎቅ ቤታ የትልስ ስጠኝ። እኔ እንግሊዘኛ ጋራ እኔ አታያይዝኝ ሃይሚ እባክሽ በህግ አምላክ። ቆይ ተረጋጊ። ቤኪን ጥያቄ አለኝ። ቤካ ይሄን በእርግጠኝነት የኔን ድምፅ የመስማት ፍላጎትም 100% ነው። አይ አም ሹር ቢኮዝ ምን ልልህ ነበር ቤክዬ፣ በመሀል የምትለቃቸው ሙዚቃ እንዴት አባቱ እንደሚጣፍጡ ነው የምልህ። እየነገርኩህ ነው ውዴ፣ ልንገርህ ብዬ ነው። በመሀል ሙዚቃው እንዴት አባቱ ነው የሚያምረው። ዜድዬን ጋብዤሻለሁ ለእነሱ ሁን ማለት ለነሽ የእነሱ ሙዚቃ ነው የጋበዝኩሽ። እንትን የሚለውን ዜድዬን የላንቺን የምጋብዝሽ ምንድን ነው መሰለሽ? ምን የሚለውን ነው? ምንድን ነው ያለው? አረ ምንድን ነው ዘፈኑ? ልሳቅ እንጂ ትዛት በላይ ነው ውዴ። ልሳቅ እንጂ አይደለም። ኖ እንትን ይሄኛውን የመሰናበቱ ሙዚቃው። ወይኔ ሙዚቃ ሰወደው
ለምናለሽ ውዴ ጠፍተሻል። አለሁልሽ እኔ አልሐምዱሊላህ። ያው እየተቀደርን ነው። ዛሬም ገስት ላይ ነገም እንቀደዳለን ነው የምልሽ ውዴ። ነገም ቀደዳ ላይ ነኝ እኮ አላህዬ፣ ዛሬም ቀደዳ ላይ ነኝ። ረመዳን በሰላም በጣም አንድ ነገር የድሮ ፍቅር ጾም ወቅት ውስጥ ውዴ እኔ ኃጢአት አልገባም ውዴ። እኔ ጾሜ አላጠፋውም። እነሱ ዙለይካዬ እንዴት ነሽ? ደህና ሀይሚዬ ሙጠዋ በዚህ በማማት ውስጥ ግን ይህንን ነገር ቢጨርሱ እንደውም ማማት ትልቅ እንትን በዓል ነው አይደለ? ትልቅ ነገር ነው። በቃ ሁሉንም ይቅር ባይነትን ቢያስተምሩ በቃ ቢዘጉት ጥሩ። እግዚአብሔር ረኛ በዚህ ላይ እኛኝ የሚሉ ከሆነ ግን በቃ ጥያቄ ይጠይቃሉ። ሶሪ አንቺ ትረብኛለሽ። የአማርኛሽ ሪች ምን አደረኩኝ? እንደዛ ብሎ ነበረ። እኔም ከአፌ መውጣት ያለበት ነገር አለ ያለው ነገር እንደዛ ነው የጻፍኩልሽ። ከአፌ መውጣት ያለበት ነገር አለ አለ። ከአፌ መውጣት ያለበት አንድ ነገር አለ። መግቢያ ሲሰራ እንደዛ ብሎት ነበረ ሽማግሌ። እሱን እኮ ታዲያ ከአፌ መውጣት አለብኝ ያለው ተዳፍሮ የጋብቻን ጥያቄ ለመጠየቅ መዳፈር እንዳለበት ነው። ይሄ ነው እሱ እንትሮ ላይ ያወራው እሱ ነው እኮ ደፍሮ ለመናገር። እሷን ጨንቆኛል እንዴት ብዬ ነው የምነግራት? ግን ደፍሬ ከአፌ መናገር አለብኝ መውጣት አለበት ያለው የትዳሩን ጉዳይ እንጂ ሌላ ወይ አላወራም። እኔ እንዴት ተረዳሁት?